ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ቻፕተር 5 አግሪጌት ሰፕላይ አናላይሲስ የሚለው ይሆናል። እንግዲህ ከቻፕተር 1 ጀምሮ ኢንትሮዳክሽን ቱ ኢኮኖሚክስ፣ ናሽናል ኢንካም አካውንቲንግ፣ አግሪጌት ዲማንድ ኢን ክሎዝድ ኢኮኖሚ አስ ዌል አስ አግሪጌት ዲማንድ ኢን ኦፕን ኢኮኖሚ አይተናል። አሁን ደግሞ ስለ አግሪጌት ሰፕላይ እናያለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ሌሎች እንዲደርስ ሼር ብታደርጉ ደስ ይለኛል። ቪዲዮውን ከወዳችሁ ላይክ አድርጉት። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን በመጠቀም ወይም ስልኬን በመጠቀም ታደርሱ ትችላላችሁ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ይህን ካለን ቀጥታ ወደ ዝግጅቱ እንገባለን ማለት ነው። ኢንትሮዳክሽን ቱ አግሪጌት ሰፕላይ አናሊሲስ። አግሪጌት ሰፕላይ ምንድን ነው? እንግዲህ ኢኮኖሚስትስ ኤግዛማይን ሾርት ተርም ፍላክቹዌሽን ኢን አግሪጌት ኢንካም ኤምፕሎይመንት ኤንድ ዘ ፕራይስ ሌቨል ዩዚንግ ዘ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ፍሬምወርክ። ምን አለ እዚህ ላይ አሁን አግሪጌት ዲማንድ አለ፣ አግሪጌት ሰፕላይ አለ። እነዚህ አግሪጌት ዲማንድ እና አግሪጌት ሰፕላይ የሚያገለግሉት ምንድነው? ሾርት ተርም ፍላክቹዌሽን ኢን አግሪጌት ኢንካም ኤምፕሎይመንት ኤንድ ፕራይስ ሌቨል ኤግዛማይን ለማድረግ በኢኮኖሚስቶች የሚያገለግሉ ቱሎች ናቸው። ምናምን አግሪጌት ዲማንድ እና አግሪጌት ሰፕላይ። አግሪጌት ዲማንድ ምንድነው? እስካሁን ስናይ ቆይተናል። አፕ ቱ ዚስ ፖይንት ዘ ፎከስ ሃዝ ቢን ፕራይመሪሊ based on the demand side treating the price level P as exogenous variable። እንግዲህ እስካሁን ስናይ የቆየ ነው ምንድነው? ስለ አግሪጌት ዲማንድ ነው ወይም ስለ ዲማንድ ሳይድ ነው ስናወራ ያለው ነው። በዲማንድ ሳይድ ስናወራ ደግሞ ፕራይስ ሌቨል P exogenous variable ነው ብለን አስዩም እናደርግ ነበር። where P is exogenous variable means that it is determined outside the model, it is given ማለት ነው። this section introduces the supply side of macroeconomics which allows the price level to be endogenously determined። እንግዲህ ካሁን ጀምሮ በዚህ ቻፕተር የምናየው ደግሞ ምንድነው? supply side of macroeconomics እናያለን። ምን ማለት ነው? price level exogenous determined ወይንም እሱ exogenous determined መሆኑ ይቀርና endogenously determined ይሆናል ወይንም within the model determine ይደረጋል ማለት ነው። with both aggregate demand and aggregate supply curve, macroeconomics equilibrium is obtained by the equating aggregate demand and aggregate supply giving equilibrium value of price level and output. aggregate demand እና aggregate supply ካለ macroeconomic equilibrium የሚገኘው የት ላይ ነው ማለት ነው? at the intersection of aggregate demand እና aggregate supply ይሆናል ማለት ነው። የኢንተርሴክሽን ኦፍ aggregate demand and aggregate supply ይሰጠናል ማለት ነው። equilibrium value of output and price level ይሰጠናል ማለት ነው። This section also provides an overview of different aggregate supply model and explain why the aggregate supply curve has different shapes under different assumption. እንግዲህ aggregate supply በዲፈረንት አሰምሽን የዲፈረንት ሼፕ ሊኖረው ይችላል። ይሄን ዲተርማይን የሚያደርጉ ኦቨርቪው ኦፍ ዲፈረንት አግሪጌት ሰፕላይ ሞዴልስ እናያለን። የተለያዩ አግሪጌት ሰፕላይ ሞዴሎች አሉ። እነሱ ያንዳንዳቸው አሰምሽናቸው ምን ይላል፣ ቪው ፖይንታቸው ምንድነው የሚለውን በጥልቀት እናያለን ማለት ነው። ይሄን ካልን አንደርስታንዲንግ አግሪጌት ሰፕላይ ኤንድ ታይም ሆሪዞን፣ አግሪጌት ሰፕላይ እና ታይም ሆሪዞን የሚለውን አግሪጌት ሰፕላይ ሲምፕሊ ምን ሪፕሬዘንት ያደርጋል? ዘ ሪሌሽንሺፕ ቢትዊን ቶታል አውትፑት ወይም ጂዲፒ ኤንድ ዘ ኦቨርኦል ፕራይስ ሌቭል ማለት ነው። which means simply aggregate supply represents the relationship between the total output or GDP firms are willing to produce and the overall price level። እንግዲህ ምን አለ? ፈርሞች አምርተው ለመሸጥ ፈቃደኛ የሆኑበት ሌቭል ኦፍ አውትፑት ወይም ቶታል ጂዲፒ እና ኦቨርኦል ፕራይስ ሌቭል የሁለቱ ሪሌሽንሺፕ የሚያጠና አግሪጌት ሰፕላይ ይባላል። This relationship differ because firms have behave differently in the short run and in the long run። እንግዲህ the relationship between total output that the firms are willing to produce and the overall price level relationship ምን ያደርጋል? ይለያያል። በሾርት ራን እና በሎንግ ራን። በሎንግ ራን ከሆነ firms have flexible price and can adjust freely። ሎንግ ራን ከሆነ ፈርሞች ሌቭል ኦፍ አውትፑታቸውን ምን ማድረግ ይችላሉ? አጀስት ማድረግ ይችላሉ። due to that price are flexible but in the short run prices tend to be sticky። በሾርት ራን ግን ፕራይስ ምንድነው? sticky ነው። meaning they do not adjust immediately because of the distinction in the short run and in the long run two extreme versions of the aggregate supply curve are used። እንግዲህ the relationship between total output the firms willing to produce and overall price level aggregate supply ነው ብለናል። ይሄ aggregate supply ደግሞ በሾርት ራን እና በሎንግ ራን ዲፈረንት ቢሄቪየር አለው ብለናል። due
ቱ ዚስ ቱ ኤክስትሪም ቨርዥንስ ኦፍ አግሪጌት ሰፕላይ ከርቭ ይኖራሉ ማለት ነው። ምንድነው? አንደኛው ሎንግ ራን አግሪጌት ሰፕላይ ከርቭ ነው፣ ሪፕሬዘንትስ ዘ ክላሲካል ቲዮሪ ሲሆን ሾርት ራን አግሪጌት ሰፕላይ ከርቭ ደግሞ ሪፕሬዘንቲንግ ዘ ኬኔዥያን ቲዮሪ ይሆናል ማለት ነው። ኬኔዥያን ቲዮሪ እንደምናውቀው ምንድነው? ሾርት ራን አግሪጌት ሰፕላይ ከርቭ ሪፕሬዘንት ሲያደርግልን፣ ሎንግ ራን አግሪጌት ሰፕላይ ከርቭ ደግሞ በክላሲካል ቲዮሪ ሪፕሬዘንት ይደረጋል። ምንድነው? ቀጥለን እናየዋለን። ዚስ አፕካሚንግ ዲስከሽን ኢንክሉድስ 3 ሜጀር ሾርት ራን አግሪጌት ሰፕላይ ሞዴልስ ዛት ኤክስፕሌን ዋይ ሾርት ራን ፕራይስ ሜይ ቢ ስቲኪ። እንግዲህ ቀጥሎ ምን ያለን ማለት ነው? 3 ሜጀር ሾርት ራን አግሪጌት ሰፕላይ ሞዴል እናያለን ማለት ነው። የመጀመሪያው ክላሲካል አፕሮች ቱ ሎንግ ራን አግሪጌት ሰፕላይ ከርቭ። የሎንግ ራን አግሪጌት ሰፕላይ ከርቭ ክላሲካል አፕሮች ምንድነው የሚለው እንይ። ዘ ክላሲካል ሞዴል ፎከስስ ኦን ሃው ዘ ኢኮኖሚ ኦፕሬትስ ኢን ዘ ሎንግ ራን ዌር ማርኬት ኢዝ ክሊር ኤንድ ሪሶርስስ አር ፉሊ ዩቲላይዝድ። ክላሲካል ሞዴል ምን ፎከስ ያደርግናል? አንደኛ ኢኮኖሚው ሎንግ ራን ላይ ኦፕሬት ያደርጋል ብሎ ያስባል። አንደኛ፣ ሁለተኛ ደግሞ ማርኬት ኢዝ ክሊር ኤንድ ሪሶርስስ አር ፉሊ ዩቲላይዝድ። ሁሌም ስለ ክላሲካል አፕሮች ኦፍ አግሪጌት ሰፕላይ ከርቭ ስናወራ አንደኛ ኢኮኖሚው ሎንግ ራን ነው፣ ሁለተኛ ደግሞ ማርኬት ኢዝ ክሊር እና ሪሶርስ ፉል ዩቲላይዜሽን ናቸው ብሎ እሱም ያደርጋል። ሶ ዱ ቱ ዛት ዘ ሎንግ ራን አግሪጌት ሰፕላይ ከርቭ ኢዝ ቨርቲካል። ዘ ክላሲካል አፕሮች ቱ ዘ ሎንግ ራን አግሪጌት ሰፕላይ ከርቭ ምንድነው ማለት ነው? ቨርቲካል ነው። ምን ማለት ነው? ሚኒንጉ ዘ ኢኮኖሚ ፕሮዲውስስ ዘ ሴም ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ሪጋርድለስ ኦፍ ዘ ፕራይስ ሌቭል ማለት ነው። ሎንግ ራን አግሪጌት ሰፕላይ ከርቭ ቨርቲካል ነው ማለት ዘ ኢኮኖሚ ፕሮዲውስስ ዘ ሴም ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ሪጋርድለስ ኦፍ ዘ ፕራይስ ሌቭል ነው። ፕራይሱ 50 የሚሆን 100 የሚሆን 30 የሚሆን 40 የሚሆን ዘ ሴም ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስ ይደረጋል። ዘ ሌቭል ኦፍ አውትፑት ዛት ዘ ፈርምስ አር ዊሊንግ ቱ ፕሮዲውስ በፕራይስ ሌቭል ዲፔንድ አይሆንም። ምክንያቱም ምንድነው? ኢኮኖሚው ሎንግ ራን ነው፣ ማርኬት ክሊር እና ሪሶርስስ ፉሊ ዩቲላይዝድ ስለሆነ ማለት ነው። So output is determined by real factors such as labor, capital, technology, but not by price. በሎንግ ራን አግሪጌት ሰፕላይ ከርቭ ቨርቲካል የሆነበት ምክንያት ምንድነው ማለት ነው? ሰም ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ሪጋርድለስ ኦፍ ፕራይስ ስለሆነ አውትፑት እንዲተርማይን የሚያደርጉት ሪል ፋክተሮች ናቸው። እነዚህም ሌበር፣ ካፒታል ወይም ቴክኖሎጂ ሊሆን ይችላሉ እንጂ ፕራይስ አፌክት አያደርገውም ማለት ነው። This vertical shape arises because of the model assumes አንደኛ the labor market is always in equilibrium። ይሄ vertical shape of long run aggregate supply curve ምን አሱም ያደርጋል? አንደኛ labor market always in equilibrium ነው አሱም ያደርጋል። ሁለተኛ ደግሞ the economy operates at full employment ብሎ ያስባል። meaning all available resources are fully utilized ማለት ነው። so the classical long run aggregate supply curve shows long run output that is not influenced by change in the price level. ይዙልኝ እንግዲህ ክላሲካል ሎንግ ራን አግሪጌት ሰፕላይ ከርቭ ቨርቲካል ነው። ለምን ቨርቲካል ሆነ? ምክንያቱም ኢኮኖሚው ሪጋርድለስ ኦፍ ዘ ፕራይስ ሌቭል ሴም ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ፕሮቫይድ ስለሚያደርግና አውትፑቱ ዲተርማይን የሚሆነው በሪል ፋክተርስ ነው እንጂ በፕራይስ ስላልሆነ ይሄ ደግሞ ይሄ ሞዴል ምን አሱም ያደርጋል? አንደኛ ሌበር ማርኬት ኦልዌይስ ኢን ኢኩሊብሪየም ነው አሱም ያደርጋል። ሁለተኛ ደግሞ ኢኮኖሚ አት ፉል ኤምፕሎይመንት ነው ብሎ አሱም ያደርጋል ማለት ነው። ይሄን ካየን ፖቴንሻል አውትፑት ኤንድ ፉል ኤምፕሎይመንት ሌቭል ኦፍ አውትፑት የሚባል አለ። ፖቴንሻል አውትፑት እና ፉል ኤምፕሎይመንት ሌቭል ኦፍ አውትፑት አለ። The position of the vertical long run aggregate supply curve corresponds to the economy's potential output is also called full employment output or natural level of output, natural level of unemployment ወይም natural level of output ይባላል። እንግዲህ ክላሲካል ሎንግ ራን አግሪጌት ሰፕላይ ከርቭ ምንድነው ብላን ሾፑ ቨርቲካል ነው ብላን። ይሄ ቨርቲካል ከምን ጋር ኮረስፖንድ ይሆናል ማለት ነው? ዘ ኢኮኖሚስ ፖቴንሻል አውትፑት ጋር ኮረስፖንድ ይሆናል። የኢኮኖሚ ፖቴንሻል አውትፑት ደግሞ ፉል ኤምፕሎይመንት አውትፑት እና ናቹራል ሌቭል ኦፍ አውትፑት እየተባለ ይጠራል ሊባል ይችላል። ኢንተርቼንጅብል መጠቀም እንችላለን ማለት ነው። This level of output is achieved when the unemployment rate is at its natural rate, which reflects the economy's normal long run condition. Natural rate of unemployment ያልኳችሁ ማለት ነው። So በዚህ ጊዜ the unemployment rate ምን ላይ ነው ማለት ነው? natural rate ላይ ነው ማለት ነው። At this point, the economy is using labor and other resources at their normal sustainable capacity. labor እና other resources ምን ላይ ናቸው ማለት ነው? at normal and sustainable capacity ናቸው ማለት ነው። so the long run aggregate supply curve therefore represents the maximum sustainable output the economy can produce without causing long run imbalance። እንግዲህ
ሎንግ ራን አግሪጌት ሰፕላይ ከርቭ ሪፕሬዘንት ያደርጋል ማለት ነው። ማክሲመም ሰስቴኔብል አውትፑትን ሪፕሬዘንት ያደርጋል። ይሄ ማክሲመም ሰስቴኔብል አውትፑት ደግሞ ኢኮኖሚው ፕሮዲውስ ማድረግ የሚችለውና ሎንግ ራን ኢምባላንስ ሳይፈጥር ኢኮኖሚ ፕሮዲውስ ማድረግ የሚችለው ነው። ሶ ዘ ክላሲካል ሎንግ ራን አግሪጌት ሰፕላይ ከርቭ ይሄን ይመስላል። ፕራይስ ሌቭል ቨርቲካል አለ፣ ኢንካም ወይም አውትፑት በሆሪዞንታል አለ። ዘ ሎንግ ራን አግሪጌት ሰፕላይ ከርቭ ወይም ዘ ክላሲካል አግሪጌት ሰፕላይ ከርቭ ምን ይባላል? ቨርቲካል ይባላል። ይሄ ዘ ሎንግ ራን አግሪጌት ሰፕላይ ከርቭ ይሄን ግራፍ ይመስላል ማለት ነው። ይሄን ካየን ኢምፕሊኬሽን ኦፍ ዘ ቨርቲካል ሎንግ ራን አግሪጌት ሰፕላይ ከርቭ ነው። የቨርቲካል ሎንግ ራን አግሪጌት ሰፕላይ ከርቭ ኢምፕሊኬሽኑ ምንድነው የሚለውን እንዴ ሲንስ ዘ ሎንግ ራን አግሪጌት ሰፕላይ ከርቭ ኢዝ ቨርቲካል እንግዲህ እንዳየነው ሎንግ ራን አግሪጌት ሰፕላይ ከርቭ ቨርቲካል ነው ብለናል። ሽፍት ኢን አግሪጌት ዲማንድ አፌክትስ ዘ ፕራይስ ሌቭል በት ኖት ሪል አውትፑት። ያቺው እንግዲህ ቨርቲካል ሎንግ ራን አግሪጌት ሰፕላይ ከርቭ ቨርቲካል ነው ካልን ሽፍት ኢን አግሪጌት ዲማንድ አፌክት የሚያደርገው ፕራይስ ሌቭል ነው እንጂ ሪል አውትፑትን አፌክት አያደርግም። ምክንያቱም ኢኮኖሚው አት ኢትስ ናቹራል ሬት አት ሰስቴኔብል አውትፑት አት ናቹራል ሬት ወይም አት ፉል ኢምፕሎይመንት ሌቭል ስለሆነ ማለት ነው። ሶ ኤግዛምፕል ፍሮም ዘ ኖት ምን ይሆናል እንግዲህ ከዚህ ኖት የምንወስደው ኤግዛምፕል ቀጣይ ግራፍ እናያለን። ኢፍ ዘ ማኒ ሰፕላይ ዲክሪዝስ ማኒ ሰፕላይ ዲክሪዝ ቢያደርግ አግሪጌት ዲማንድ ሽፍትስ ዳውንዋርድ this leads to the economy moves from point A to point B። ቪዲዮን አሳልፋችሁ ማየት ትችላላችሁ። ቀጣይ ግራፍ አለ። እንግዲህ ማኒ ሰፕላይ ቢቀንስ አግሪጌት ዲማንድ ዳውንዋርድ ሽፍት ያደርጋል። ይሄ ደግሞ ኢኮኖሚው ከፖይንት ኤ ወደ ፖይንት ቢ ሽፍት እንዲያደርግ ያደርገዋል። ፕራይስ ሌቭል ይቀንሳል። በት አውትፑት ስቲል ኮንስታንት ነው። በት ሁለተኛው ደግሞ ኢፍ ማኒ ሰፕላይ ኢንክሪዝ ማኒ ሰፕላይ ቢጨምር አግሪጌት ዲማንድ ሽፍት አውትዋርድ ማኒ ሰፕላይ ሲጨምር ኦብቪየስሊ አግሪጌት ዲማንድ አውትዋርድ ሽፍት ይኖረዋል። ሶ ዘ ኢኮኖሚ ሙቭስ ፍሮም ፖይንት ኤ ቱ ፖይንት ሲ ፕራይስ ሌቭል ራይዝ ያደርጋል። አውትፑት ስቲል አንቼንጅድ ይሆናል። ዚስ ቢሄቪየር ሰፖርትስ ዘ ክላሲካል ዳይኮቶሚ። ይሄ ቢሄቪየር ምን ሰፖርት ያደርጋል? ክላሲካል ዳይኮቶሚ ሰፖርት ያደርጋል። ምን ማለት ነው ክላሲካል ዳይኮቶሚ ማለት? አንደኛ ሪል ቬሪየብል ላይክ አውትፑት አር ሴፓሬት ፍሮም ኖሚናል ቬሪየብል ላይክ ዘ ማኒ ሰፕላይ ኦር ዘ ፕራይስ ሌቭል ማለት ነው። ክላሲካል ዳይኮቶሚ ማለት ይሄ ነው። ሶ ኢን ዘ ክላሲካል ሎንግ ራን መኒ ኢዝ ኒውትራል። ኢን ዘ ክላሲካል ሎንግ ራን መኒ ምንድን ነው? ኒውትራል ነው። which means change in money supply affects price only not output። አሁን እንዳየነው ኤግዛምፕል መኒ ሰፕላይ ዲክሪዝን ቢያደርግ ኢንክሪዝን ቢያደርግ ፕራይስ ሌቭል እንዲቀንስና እንዲጨምር ያደርገዋል እንጂ አውትፑት ላይ ምንም የሚያሳድረው ጫና የለም። ሪሜንስ አንቸድ ነው። ስለዚህ ይሄ ምን ሰፖርት ያደርጋል? ክላሲካል ዳይኮቶሚ ሰፖርት ያደርጋል። ክላሲካል ዳይኮቶሚ ማለት ነው ሪል ቬሪየብል ላይክ አውትፑት አር ሴፓሬት ፍሮም ኖሚናል ቬሪየብል ላይክ መኒ ሰፕላይ ማለት ነው። ሶ ዘ ክላሲካል ሎንግ ራን ደግሞ መኒ ሃዝ ኒውትራል ኢፌክት which means change in money supply has effect on only price not output ማለት ነው። ግራፊካሊ ይሄን ይመስላል። መኒ ሰፕላይ ሲጨምር አግሪጌት ዲማንድ ከርቭ አውትዋርድ ሽፍት ያደርጋል ብለናል። ዱቱ ዛት ፕራይስ ሌቭል ምን ያደርጋል? ይጨምራል ብለናል። መኒ ሰፕላይ ሲቀንስ ደግሞ አግሪጌት ዲማንድ ከርቭ ኢንዋርድ ሽፍት ያደርጋል ብለናል። ሶ ዱቱ ዛት ምን ይሆናል ማለት ነው? አግሪጌት ዲማንድ በመቀነሱ ምክንያት ፕራይስ ሌቭል ይቀንሳል ብለናል። ስለዚህ ግራፊካሊ ይሄን ይመስላል ማለት ነው። ይሄን ካየን ሁለተኛው ዘ ኬኔዚያን አፕሮች ቱ አግሪጌት ሰፕላይ ነው የምናየው። ዘ ኬኔዚያን አፕሮች ቱ አግሪጌት ሰፕላይ የኬኔዚያን አፕሮች ቱ አግሪጌት ሰፕላይ ምን ይመስላል? እንግዲህ ኬኔዚያን ሾርት ራን ነው ብለናል። ሶ ዘ ሾርት ራን ሆሪዞንታል አግሪጌት ሰፕላይ ከርቭ ይባላል። የኬኔዚያን አፕሮች ቱ አግሪጌት ሰፕላይ ዘ ሾርት ራን ሆሪዞንታል አግሪጌት ሰፕላይ። የክላሲካል ሎንግ ራን ቨርቲካል ነው ብለናል። የኬኔዚያን አፕሮች ደግሞ ሾርት ራን ሆሪዞንታል አግሪጌት ሰፕላይ ከርቭ ይባላል። ኬኔዚያን ሾርት ራን አግሪጌት ሰፕላይ ኤንድ ፕራይስ ቺክነስ እና the classical modern and the vertical long run aggregate supply curve are valid only for the long run where price are fully adjusted። እንግዲህ ክላሲካል ሞዴል እና ዘ ቨርቲካል ሎንግ ራን አግሪጌት ሰፕላይ ከርቭ ቫሊድ የሚሆኑት ኢኮኖሚው ሎንግ ራን ሲሆንና ፕራይሶች ፉሊ አጀስት መሆን ሲሆኑ ነው። በት ኢን ዘ ሾርት ራን some prices are ምንድን ናቸው? ስቲኪ ናቸው and do not adjust immediately where aggregate demand change። በት ኢን ዘ ሾርት ራን ፕራይስ ምንድን ናቸው? ፉሊ ባይሆንም just some price sticky ናቸው። due to that aggregate demand change ሲያደርግ immediately ምን አይሆንም? immediately change አይሆንም። so ይሄ short run scenario do not respond to demand change and the short run aggregate supply curve is not
vertical አይሆንም ማለት ነው። in the extreme case the short run aggregate supply curve becomes horizontal በኤክስትሪም ኬዝ ደግሞ በኤክስትሪም ኬኔዥያን ኬዝ ደግሞ the short run aggregate supply curve horizontal ሊሆን ይችላል። ምክንያቱም all prices are sticky ስለማይሆኑ ማለት all prices are sticky ስለሚሆኑ ማለት ነው። so in the extreme keynesian case the short run aggregate supply curve becomes horizontal indicating that firms will supply any amount of goods demanded at the existing price level. So this horizontal shape captures the basic Keynesian idea that in the short run output can change while the price level remain fixed. just የዛኛው ግልባጭ ይመስላል። in the short run ምንድነው output just መቀየር ይችላል፣ ፕራይስ ግን ስቲኪ ነው። horizontal shape of the Keynesian idea ምን ካፕቸር ያደርግልናል ማለት ነው? output can change while the price level remains fixed. በክላሲካል ምናምን ሎንግ ራን ሴናሪዮ ነው። ፕራይስ ፉሊ ፍሌክሲብል ነው። አውቶፑት ግን አንቼንጅድ ነው። ምክንያቱም ኢኮኖሚ አት ናቹራል ሬት ኦፍ አንኤምፕሎይመንት አት ፖቴንሻል አውቶፑት ስለሆነ በኬኔዥያን በኤክስትሪም ኬኔዥያን ኬስ ከሆነ አውቶፑት ካን ቼንጅ መቀየር ይችላል። ፕራይስ ግን ምንድነው ስቲኪ ነው፣ ፊክስድ ነው። ስለዚህ ዘ ኬኔዥያን ኬዝ ኦፍ አግሪጌት ሰፕላይ ከርቭ ይህን ይመስላል። ፕራይስ ዘ ቨርቲካል ኤንድ ኢንካም ኦር አውቶፑት አት ዘ ሆሪዞንታል ሾርት ራን አግሪጌት ሰፕላይ ከርቭ ዘ ኤክስትሪም ኬዝ ኦፍ ዘ ኬኔዥያን ዘ ሾርት ራን አግሪጌት ሰፕላይ ከርቭ ምንድነው ማለት ነው? ሆሪዞንታል ይሆናል ማለት ነው። ሆሪዞንታል ይሆናል ማለት ነው። why the Keynesian aggregate supply curve is horizontal? the Keynesian aggregate supply curve horizontal የሆነው ለምንድን ነው የሚለውን the horizontal aggregate supply curve is based on the assumption that the economy has unemployment, meaning unused labor resources are available. የሆሪዞንታል aggregate supply curve ቤዝ የሚያደርግበት assumption ምንድነው? ኢኮኖሚው unemployment አለው, which means unused labor resource አለ available ነው ማለት ነው። because of unemployed labor is available, firms can hire as much labor as they can need at the current wage rate. እንግዲህ assumption ምንድነው? unemployment አለ። unemployment ካለ ደግሞ unused labor resource በኢኮኖሚው available ነው። so unused labor ኤክሰስ ሌበር ሪሶርስ ካለ በኢኮኖሚው ፈርሞች ምን ማድረግ ይችላሉ? የሚፈልጉትን ያህል ሰራተኛ ሃየር በማድረግ በከረንት ዌጅ ሬት ሃየር በማድረግ ኢኮኖሚውን አውትፑት መጨመር ይችላሉ ማለት ነው። with wage fixed in the short run wage price sticky ነው፣ ፊክስድ ነው ብለናል። ፊክስድ ስለሆነ average production cost do not change even when firms expand their output። እንግዲህ wage fixed ከሆነ as much as labor employee ያደረግን ብንሄድም average cost do not ምን አይሆንም? change አይሆንም። ምንም እንኳን አውቶፑት ቢሰፋ average production cost አይለወጥም። this makes firms willing to supply any quantity demanded at the current price level። ይሄም ያደርጋል ፈርሞችን any quantity demanded at the current price level supply እንዲያደርጉ ያስችላቸዋል። so short run equilibrium is therefore determined by the intersection of the aggregate demand curve and the horizontal short run aggregate supply curve። ስለዚህ ምን ያደርጉ? unemployment አለ፣ unused labor አለ። so unused labor resource ካለ ደግሞ ፈርሞች የሚፈልጉትን ያህል ሰራተኛ በከረንት ዌጅ በፊክስድ ዌጅ ሃየር ማድረግ ይችላሉ። እሱን ሃየር ሲያደርጉ average production ኮስታቸው አይለወጥም። so ካልተለወጠ ደግሞ average ኮስታቸው ካልተለወጠ any quantity demanded at the current price level ምን ያደርጋሉ? ሰፕላይ ያደርጋሉ። ስለዚህ የሾርት ራን ኢኩሊብሪየሙ ምን ላይ ዲተርማይን ያደርጋል ማለት ነው? the intersection of aggregate demand curve እና the horizontal short run aggregate supply curve ይሆናል ማለት ነው። so in the short run setting change in aggregate demand through fiscal policy just like government spending or tax and monetary policy directly affect the overall output. በሾርት ራን ሴቲንግ change in aggregate demand through fiscal policy or monetary policy level of output affect ማድረግ ይችላል። this is why the Keynesian economists support government intervention to fight recession። እንግዲህ ይሄን ነው government intervention to prevent recession of the economy ብለው Keynesian economists ሰፖርት የሚያደርጉት በዚህ ምክንያት ነው ማለት ነው። ስለዚህ why the Keynesian aggregate supply curve is horizontal ተብሎ ብንጠየቅ ይሄን መመለስ መቻል አለብን። ኤግዚት ኤግዛምፕል ታይቻለሁ። ይሄን አንብቡ። ይሄን ካለን effect of aggregate demand shift on output እንይ። effect of aggregate demand shift on output የሚለውን እንይ። when aggregate demand shifts to the right aggregate demand ወደ right shift ሲያደርግ output increase while the price level stays constant።
እንግዲህ አግሪጌት ዲማንድ ከአግሪጌት ዲማንድ 1 ወደ አግሪጌት ዲማንድ 2 ወደ አግሪጌት ዲማንድ 3 ሽፍት ሲያደርግ ምን ይሆናል? አውትፑት ይጨምራል። ነገር ግን ፕራይሱ ምንድነው? ኮንስታንት ነው። ፊክስድ ፕራይስ ሌቭል ነው። ምክንያቱም ሾርት ተርም አግሪጌት ሰፕላይ ከርቭ ኬኔዚያን አሰምፕሽን ሆሪዞንታል ስለሆነ as shown in the below graph እዚህ ግራፍ ላይ እንደምናየው aggregate demand shifts from AD1 to AD2 to AD3 and output increases from Y1 to Y2 to Y3 ዲማንድ ከኤዲ1 ወደ ኤዲ2 ወደ ኤዲ3 በመጨመሩ ምክንያት አውትፑት ከY1 ወደ Y2 ወደ Y3 ጨምሯል። ክሊርሊ እንደምታዩት this increase in output can result from የዚህ አውትፑት መጨመር ምክንያቱ ደግሞ አንደኛ ኤክስፓንሽነሪ ፊስካል ፖሊሲ ኦር ኤክስፓንሽነሪ ሞኔታሪ ፖሊሲ ሊሆን ይችላል። ኤክስፓንሽነሪ ፊስካል ፖሊሲ just like increasing government spending or reduce tax ሲሆን ኤክስፓንሽነሪ ፊስካል ሞኔታሪ ፖሊሲ ደግሞ increasement supply የመሳሰሉት ማለት ነው። so the key result is that output expand without any change in the price level because aggregate supply curve is horizontal። እንግዲህ ይሄ key result ሆነና ማለት ነው። output expand ሊሆን ይችላል without price change price level ሳይለወጥ output ምን መሆን ይችላል? expand መሆን ይችላል። ለምን? ምክንያቱም aggregate supply curve horizontal ስለሆነ this demonstrates the Keynesian belief that in the short run boosting aggregate demand can raise real GDP without creating ኢንፍሌሽን። ይሄ ደግሞ ምን ሰፖርት ያደርጋል? ኬኔዚያን ብሊፍ። የኬኔዚያን ብሊፍ ምን የሚል ነው? በሾርት ራን ጊዜ አን ኢኮኖሚ ካን ቡስት ባይ ሜሪ ኢንክሪዝ ኢን አግሪጌት ዲማንድ ኦር ደግሞ ሜሪ ኢንክሪዝ ኢን አግሪጌት ዲማንድ ካን ሬዝ ሪል ጂዲፒ ዊዝአውት ክሬቲንግ ኢንፍሌሽን። በሾርት ራን ጊዜ ኢንፍሌሽን ክሬት ሳይደረግ አግሪጌት ዲማንድ በመጨመሩ ምክንያት ሪል ጂዲፒ መጨመር ይቻላል ብለው አርጊው ያደርጋሉ። ይህን ካየን አጀስትመንት ፍሮም ዘ ሾርት ራን ቱ ዘ ሎንግ ራን የሚለው ነው። አጀስትመንት ፍሮም ዘ ሎንግ ራን ዘ ሾርት ራን ቱ ዘ ሎንግ ራን። እንግዲህ ከሾርት ራን ወደ ሎንግ ራን አጀስትመንቱ ምን ይመስላል የሚለውን ስናይ ሰፖዝ ዘ ሴንትራል ባንክ ሬዱስ ዘ መኒ ሰፕላይ። እንግዲህ ሴንትራል ባንክ መኒ ሰፕላይ ሬዱስ ቢያደርግ ወይም ኬዚንግ አግሪጌት ዲማንድ ሽፍት ዳውንዋርድ እንግዲህ ኮንትራክሽናል ፊስካል ፖሊሲ ሞኔታሪ ፖሊሲ ቢጠቀም ወይንም ሴንትራል ባንክ መኒ ሰፕላይ ሬዱስ ቢያደርግ መኒ ሰፕላይ መቀነሱ ምክንያት አግሪጌት ዲማንድ ሽፍት ዳውንዋርድ ወይም ይቀንሳል። እሱ መቀነስ ሾርት ራን ኢፌክቱ ይሆናል። ቢኮዝ ፕራይስ አር ምንድነው ብለና በሾርት ራን ስቲኪ ነው። ዘ ኢኮኖሚ ሙቭስ ፍሮም ፖይንት ኤ ቱ ቢ። ኢኮኖሚው ከፖይንት ኤ ወደ ቢ ሙቭ ያደርጋል። አውትፑት ኤንድ ኢምፕሎይመንት ፎል ቢለው ዜር ናቹራል ሌቭል። አውትፑት እና ኢምፕሎይመንት ደግሞ ከናቹራል ሌቭላቸው ያደርጋሉ ፎል ያደርጋሉ ቢለው ያደርጋሉ። ዚስ ሲቹዌሽን ሪፕሬዘንትስ ሪሴሽን። ይህ ሲቹዌሽን ምን ሪፕሬዘንት ያደርጋል? ሪሴሽን ሪፕሬዘንት ያደርጋል ኦቨር ታይም። ነገር ግን ከጊዜ በኋላ ዘ ኢኮኖሚ አጀስት ቱ ሎወር ዲማንድ ዌጅስ ኤንድ ፕራይስ ግራጁዋሊ ፎል። ዌጅስ እና ፕራይስ ግራጁዋሊ ምን ያደርጋሉ? ይቀንሳሉ። ኢኮኖሚው ደግሞ ወደ ሎወር ዲማንድ አጀስት ያደርጋል። ዚስ ስሎው ዲክላይን ኢን ዘ ፕራይስ ሌቭል ኬዝስ ዘ ኢኮኖሚ ቱ ሙቭ ዳውንዋርድ አሎንግ ዘ አግሪጌት ዲማንድ። ይሄ ምን ያደርጋል ማለት ነው? ዘ ስሎው ዲክላይን ኢን ዘ ፕራይስ ሌቭል ኬዝ ዘ ኢኮኖሚ ሙቭ ዳውንዋርድ አሎንግ ዘ አግሪጌት ዲማንድ ከርቭ እንዲሆን ያደርገዋል ማለት ነው። ሶ the economy reaches its new level equilibrium at point C where price have fallen enough and output return to its natural or long run level። ግራፉን ቀጥሎ እናያለን ማለት ነው። ሶ ይሄ ፋይናሊ ምን ላይ ይደርሳል ማለት ነው? ኒው ኢኩሊብሪየም at point C ይደርሳል ወይም ሪች ይሆናል። ፕራይስ have fallen በጣም ቀንሷል and output returns to natural or long run level ይሆናል ማለት ነው። ሲምፕሊ ፖይንት ሲ የተባለው ይሄ ነው። ሎንግ ራን አግሪጌት ሰፕላይ ከርቡ ማለት ነው ቨርቲካል። ሶ ዘ ቢሎ ግራፍ ኢሉስትሬትስ ሃው ዘ ኢኮኖሚ ትራንዚሽንስ ፍሮም ዘ ኬኔዚያን ሾርት ራን ዊዝ ስቲኪ ፕራይስ ቱ ዘ ክላሲካል ሎንግ ራን ዊዝ ፍሌክሲብል ፕራይስ። እንግዲህ ኬኔዚያን ምንድነው ማለት ሾርት ራን ዊዝ ስቲኪ ፕራይስ በት አውትፑት ካን ቢ አጀስትድ ኤንድ ዘ ክላሲካል ምን ይላል? ፍሌክሲብል ፕራይስ በት አውትፑት ፊክስድ አት ናቹራል ሬት ነው ፉል ኢምፕሎይመንት ሌቭል ስለሆነ ማለት ነው። ስለዚህ ትራንዚሽን ፍሮም ዘ ሾርት ራን ኬኔዚያን ዊዝ ስቲኪ ፕራይስ ቱ ዘ ክላሲካል ሎንግ ራን ዊዝ ፍሌክሲብል ፕራይስ ግራፉ ይሄን ይመስላል። ግራፉ ይሄን ይመስላል። ሶ በዚሁ ዛሬው ለሰን እናጠናቅቃለን። በቀጣይ በላይ እንገናኛለን። እስከዛ ድረስ ሰላም ሁኑ። ቻው።